የኢትዮጵያ ገንዘብ የመግዛት አቅሙ ከጊዜ ወደ ጊዜ እየደከመ በመምጣቱ ዕቃ ለመግዛት ገበያ የወጡ ገበያተኞች ዕቃውን ትተው ልብ ገዙ። የአሜሪካን 50 ሳንቲም በኢትዮጵያ 65 ብር እየተመነዘረ ሲሆን ሁኔታው በዚሁ ከቀጠለ ህብረተሰቡ እጁ ላይ ባለው ገንዘብ ዕቃ ሳይሆን አደብ ይገዛል። የዳቦ ዋጋ እየጨመረ በመምጣቱ የሰርጋቸው ቀን የዳቦ ስም የሚያወጡ ሰዎች የደላቸው ናቸው። ዳቦን በደቦ በመቁረስ ስም ማውጣት ሊቆም ይገባል ያለው የኢትዮጵያ ቁርስ ጥበቃ ባለስልጣን በአንድ ብርጭቆ ሻይ ኩርምት ማይል ዳቦ ለማምረት ሁሉም ህብረተሰብ ዱቄት በመሆን ሊያግዘን ይገባል ብለዋል። የኢትዮጵያ ብሔራዊ ባንክ ባወጣው የዕለቱ የእገታ ዋጋ አንድ ሰርቶ የሚበላ ወጣት በ4 ሰዎች ታግቶ በ1.5 ሚሊዮን ብር ተሸጧል። የሴቶችም የእገታ ዋጋ ደፈራን ጨምሮ ከ1.6 ሚሊዮን እስከ 2.3 ሚሊዮን ብር እየተሸጠች ነው። ህፃናትና አዛውንት ዝቅተኛውን የእገታ ዋጋ የያዙ ሲሆን ከነሱ የሚፈለገው እንባቸው ነው። መምህር የትምነህ ደሞዙ እባላለሁ። በኤፌክስ አካዳሚ የ4 ሰብጀክቶች መምህር ነኝ። እንግዲህ ተማሪውን በእውቀት ራሴን ደግሞ በገቢ ለማሳደግ እየሞከርኩ ነው። እስቲ ስለ ስነ ህይወት ይንገሩን። ህይወት ማለት ህይወት የቷ እቺ ኋላ ወንበር ላይ የምትቀመጠው ምን አለቻችሁ ደግሞ? እሷ ልጅ ምንድነው ችግሯ ከኔ ጋር ግን እንዴ? ምንድነው ችግሯ? እኔ ምንም እኔ ማለት እኔ ራሷ እኮ ልጅ ሳስተምር የምትጠቅሰኝ እንጂ ለኔ ሲጀመር እኮ ልጅቷ እኮ አትሰማም እኮ። አንድ ቀን ሰምታ አታውቅም። እኔ እሱንም አንድ ቀን ነው የሰማችሁ። እሱንም የሪፕሮዳክሽን ሳስተምር በቃ የዛን ጊዜ ሙሉ ነገሯ ጆሮ ነው የሆነው። ግን እኔ ምንም የተለየ ነገር የለም። በቃ እንደማንኛውም ተማሪ ሁሉንም ተማሪዎች ነው መራቢያ አካላችሁ ስላችሁ ነው አልኳቸው። ስለው መጡ። የእሷን አየሁት 2 ከ10 ነው የሰጠኋት። ምክንያቱም የሌላ ሰው ነው ስላይመጣችሁ አውቀዋለሁ። አይሷል ኖ ስለ ባዮሎጂ ለማለት ነው። ባዮሎጂ ነው እንዴ? ቅርታ በጣም እኮ ባዮሎጂ በደንብ ልክ ናችሁ። ባዮሎጂ ያስተምራል። ባዮሎጂ በጣም ጥሩ ትምህርት ነው፣ ጥሩ ሳይንስ ነው። እንግዲህ ባዮሎጂ ስለ ስነ ህይወት የሚያስተምር ዲልስ ዊዝ ናቹራል ሳይንስ ዊዝ ብቻ ከትምህርት ሚኒስቴር የተቀበልነውን ሙሉ ሳይንስ ተማሪው ላይ በግድ እየጫንበት ነው። የግዴታ ነው ተማሪው ማወቅ አለበት ሳይንሱን። የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ሁሉም ሰው ጦጣ ነው። እኔ አሁን በጣም ጦጣ ከመሆኔ የተነሳ እኔ ብቻ ሙሳይ እንዴት እንደሚያደርገኝ እኔ ነው የማውቀው። ይሄ ስሜት እናንተም ሊሰማችሁ ይችላል። በቃ በተለይ ጠቃጠቆ ሙሳይ በቃ ጠቅ ብለህ ሆነ ዛፍ ላይ ወጥተህ 3 ኪሎ ሙዝ ጸጥ አርግ ነው የሚለኝ። ይሄንን ከኔ በተሻለ ደንቦች ቢያብራሩት ደስ ይለኛል። እና እንዳልኳችሁ ነው ሁላችንም ጦጣ ነን። አንድ ማወቅ ያለባችሁ ነገር ብዙ ሰው የሰው ልጅ የመጣው ከአዳምና ሔዋን ነው ብሎ ያምናል። ሳይንስ እኛ እንደ ሳይንስ መምህርነታችን ይሄን አናምን። የሰው ልጅ የመጣው ከጦጣ ነው። ሲጀመር አዳምና ሔዋን ራሱ ጦጣ ካልሆኑ ዛፍ ስር ምን ይሰራሉ? እንግዲህ እንዳያችሁት ነው። በጣም ጎበዝ አስተማሪ ነኝ። ባዮሎጂም ሳስተምር ሲቪክስም አስተምራለሁ፣ ስነ ዜጋ። ሲቪክስ ደግሞ በቃ ስለ ሀገራቸው ጉዳይ ማወቅ የሌለባቸውንም ብቻ እንዳይባንኑ አድርገን እውቀት እንረጫለን። ሀገር ቢውልድ የሚደረገው በምንድን ነው? በምርጫ ነው። ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ ነው። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ናይስ። ቤቲ ማነሽ? ህይወት ነሽ? ኬሚስትሪ በጣም የምወደው ትምህርት ነው። በጣም ነው ኬሚስትሪ። በቃ ክፍል ውስጥ በቃ የተለያዩ ቅመማዎችን እየፈጠርኩኝ ወደፊት የተሻለ ደረጃ እንዲደርሱ ጥረት እያደረኩ ነው። All right, students. So, as you can see on my left hand, there is an alcohol. Woo! That's so strong. And on my right hand, you are seeing what? A lemon. Yeah? So, when we mix these two together, we're gonna create an amazing element that used to shake our body. All right? So, we're gonna make this happen. We're gonna drop some lemon on it. Yes. Okay, that's enough. So, you're gonna count down, okay?